አብርሃምንም ሩታንም ጠርቻቸው ይቅርታ እንዲደራረጉ ያደረኩት እኔ ነኝ። ሲቀጥል ደግሞ ይቅርታ መጠየቅ ትልቅነት ነው እንጂ ትንሽነት አይደለም በመጀመሪያ ደረጃ። ሁለተኛ ነገር ደግሞ አሁንም ቢሆን አብርሃም ጠላታችን አለ የሚያስፈልገን ሰው ነው። ወንድም ያገዝክ ነው የሚመስለው። ለምንድን ነው ሩታን ወስደውልኝ ይቅርታ መታደርገው? ይዘው መታ ይቅርታ ይበላል። ለምን ሩታን መጥቶ ይቅርታ አላረክም? ለምን አይላትም? እሱ ኖ ለምን እኮ እሱም አንቺ ብለሻላ፣ እሱም ደግሞ መቶ ይቅርታ ይበልሽ ወይ ደግሞ እዛው ላይ እኔ ማልፈጭ ብሻለሁ ብሎ ማለት ነበረበት። ለምን አላለም? እሱ መጥቶ ይቅርታ እንዲጠይቅሽ አላረክም? ኤፍሬም እስኪ ለዚህ መልስ ጠን ንግባባ ነገር ልንገራችሁ። አሁን እኔ ከልጅ አባት ጋር ሰላም መሆኔ ልጄ ነገ እኮ ይጠይቀኛል አይደል እንዴ? ይሄንን ጥያቄ ምን ብዬ ነው የምመልስለት? ምን መጠየቁ አይቀርም። ሲጀመር አንደኛ ነገር ስትወሩ ማለት ነው ሩታ ጥፋት እንዳልሰራች አድርጋችሁ ምንም ነገር አድርጋችሁ አትወሩ። እዚህ ምድር ላይ ሁላችንም ዳኒ አንተም እኮ ጥፋት ሰርተሃል። እኔም በተደጋጋሚ ብዙ ቀን ጥፋት ሰርቼ ሊሆን ይችላል። ስለዚህ በቃ ይቅርታ መጠየቋ ይሄን አክል አታካብዱት። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንዴት ናችሁ? ውድና የተከበራችሁ እኛ ቤተሰቦች አላችሁ ሁሉ ሰላም ሁሉ መልካም? ለመረጋጋት እየሞከርኩኝ ነው በጣም በነገራችን ላይ እኔ እንደውም ነገሮችን ስሜቴን መደበቅ እችላለሁ። እዩ ግን ያታረዶት ነገር ስሜቱን መደበቅ አይችልም። እንዳያችሁት እኔ ፈገግ ብዬ ነው እንደውም ሰላም ለማለት የሞከርኩት። እዩ ግን ስሜቱን መደበቅ አልቻለም። ነገራቶች ይደብረዋል። ገብቷል። ሁለቴ ሶስቴ ተናግረ እኔ ከብዙ ከማንም በላይ እዚች ጋር ሩታን ምንም ነገር ዝቅ ብላ እንዳትታይ ምናምን እስከዛሬ ድረስ አንተም ብትሆን እኔም ብሆን ሁሉም እየለፋ ያለው ለዛ ነው አይደለ? እሷ ደግሞ እኛን የባሰ ሌላ ነገር ውስጥ የሚከት ልህ ውስጥ የሚከት በዚህ ልክ አብርሃምን ቀምል መንበርከክ ማለት ይቻላል። ተንበርከክ ይቅርታ እንዴት ይቅርታ ጠይቃለች? ቆይ ምን አድርጋለች እቺ ልጅ? እስካሁን እኮ ምንም ያጠፋችው ነገር የለም አይደለ? እሱ ካረገው ነገር አንፃር እንኳን ብናስተያየው እሱ ነበረ ተንበርክኮ ሽማግሌ ሰብስቦ ትልልቅ ሰዎችን ይዞ ይቅርታ ጠይቆ እንትን ማለት የነበረበት እሱ ነው። ግን እሷ ግን በዚህ ልክ ነገራቶችን እንትን ለማለት እኔ ድጋሚ ልቧ ላይ ቦታ ኖሮት ይሁን ከዚህ ሁሉ ነገራቶች በኋላ ወይ ደግሞ ምቾት አይመቻትም ይሁን አላውቅም። ገብቷል። እኔ በጣም ነው ግራ የገባኝ። ምክንያቱም ሁሌም ከጎኗ አለን፣ እኛ በሚያስፈልጋት ነገር አለን እና ከጎኗ አለን ማለት ያለችበትን ያለፈችበትን ነገር በሙሉ እናውቃለን። እኛ ብቻ ሳይሆን ተመልካቾችም ታውቃላችሁና እዚህ ጋር ስትመጡ እውነታው ላይ ምንም ይቅርታ የሚያስጠይቅ ነገር የለባትም ሩታ ማለት ይቅርታ ልጠይቀው የሚችልበት ነገር የለም። ኦልሬዲ እሱ የራሱን ህይወት እየኖረ ነው። አዳዲስ ህይወት ጀምሯል። አዳዲስ ቤት እየገባ ነው። እኔ ምን ሆና ነው ግን እኔ አልገባኝ። እሱ የራሱ ህይወት ኦልሬዲ ጀምሯል። ከሄርሜላ ጋር የሚያስፈልገውን ነገር በሙሉ ብሎ አሟልቶ እቃውን አሟልቶ አዲስ ቤት ውስጥ በሰርፕራይዝ በደስ በሚል ሁኔታ እየኖረ ነው። አይመለከተንም። አብርሃም እንደፈለገ ሊሆን ይችላል። ገብቷል። እኛ እህታችን ሩታ ምንም ነገር ሆና እንድትታይ እንደገና በፊት እንዳደረገችው ሄርሜላ እንዳደረገችው ሩታና አብርሃም ባሉበት ሰዓት መታ እንደገባቸው አሁን ሄርሜላና አብርሃም አንድ ላይ ሲሆኑ ሩታ እንደገባች አይነት ስሜት ነው እየተሰማን ያለው። ለምንስ እኛ በዚህ አክል እንዲሰማን ታደርጋለች? ገብቷል። እኔም አልገባኝም። ለምን ይሄ ነገር መረዳት ከበዳት? ለምን እኔ ፍቅር የሚሉትን ነገር እኔ አላቆምም ማለት ብዬ እስከወሰነ ነው የሆንኩት። ምክንያቱም በዚህ ልክ የሚያስደርግ ነገር የለም። በዚህ ልክ ክብርን እስከማጣት መሆን የለበትም። በሰው በቃ የራሴን ህይወት ጀምሬያለሁ ተይኝ፣ እሱ የኔ ነው ተይኝ ከተባባሉ በኋላ አልደርስብሽም ከተባባልሽ በኋላ ከአንድም ሁለቴ አሁን ደግሞ የመጨረሻ ጊዜ ደግሞ በትልቁ ሄዳ ይቅርታ ጠየቀችው ከኤፍሬም ጋር በመሆን እኔ ምንም ይቅርታ የሚያስጠይቅ ነገር የለም። ፕላስ ደግሞ ልጁ በዚህ እንኳን የሚመለስ አይነት ሰው አይደለም። አይፈልግም። በቃ ኦሬዲ ይሄን ነገር አይፈልግም። በቃ ለምን የራሴን ህይወት መኖር እፈልጋለሁ አትድረሽብኝ ምናምን እያለ ያለ ልጅን እንደገና ደግሞ ለመሳብ እንዲና ብሎ ለመጎተት መሞከር ሌላ ራሱን የቻለ ሌላ ኬዝ ነው። ገብቶሃል? ካለ ፍላጎት ምናምን እያየሽ ነው መሰለኝና ሞረብ ውስጡ አይነት ነው። በቃ እልህ ይዟት ምናምን እንትን ልትል ትችላለች። እኔ ሩታን በማንኛውም ሰዓት ላይ ዳኒ ሰፖርት እናረጋታለን። በማንኛውም ምንም ነገር እንዲፈጠርባት አንፈልግም። ግን ስህተት ላይ ሆና ስህተት አልሰራሽም ትክክል ነሽ እያለን ገደል ውስጥ መክተት ደግሞ መጥፎ ነገር። እልህ ደግሞ ክብርን እስከማሳጣት መሆን የለበትም። በዚህ ምድር ላይ ትልቁ ነገር ክብር ነው። በቃ የማያከብራችሁን ሰው በዚህ ልክ መለማመጡ አስፈላጊ አይደለም። ፕላስ ደግሞ በቃ እሷን በጣም የተመጻደቀችባት ነው ያለችው ሄርሜላ። እኛን እዚህ ጋር እያስናቀችን ያለችው ሩታ እያደረገች ያለችው ነገር ምክንያቱም እሷ ምጽድቅ እያለች ነው ያለችው ምናምን ነገር ለምን አታሰርፏትም ነው የምትለን እንዴኛ? በሱ የተነሳ እንደዚህ ከሰው ጋር እንደገና ደግሞ ከሄርሜላ ጋር ከእያንዳንዱ ጋር ተጋጭተን አንችለውም። ከእሷ ጋር መጣላት ደግሞ ነገራቶችን ለማስረዳት ስንሞክር የምትረዳበት መንገድ ለጊዜው እሺ ትላለች፣ ግን በኋላ ተመልሳ እዛው ቦታ ላይ አያስፈልግም። በቃ ልጅ እያሳደገች ነው እናውቃለን። ልጁ ማየት በሚፈልግበት ሰዓት መጥቶ አይከለከልም አይደል?
በፈለገበት ሰዓት መጥቶ የራሱ ልጅ ነው። ግን እንደዚህ ደግሞ ሙር የሌለ ኢንተራክሽን እንፈጥራለን ማለት የባሰ ነገሮችን ማበላሸት፣ ሁለተኛ ስብራት፣ ሁለተኛ ጉዳት። አሁን የሆነ ነገር ቢናገራት ወይ ነገር ቢላት እንደገና ልቧ ይሰበራልና ማይሆን ነገሮች ይቅርታ ጠይቃ የሷ እኮ ቢሆን እኮ መጠየቋን እኮ እንቀበለው ነበረ። ገባ? ይቅርታ ጠይቃ እኮ እሱ ልጅ እኮ ሌላ ህይወት ላይ ነው ያለው። ጫሽ ቼክም እኮ ዞር ብሎም እኮ እያያህ አይደለም። ይቅርታ የተቀበለበት መንገድ እንደዚህ ምንም እንደዚህ ከሆነልሃል ዳኒ እያየህ ያለው ነገር ተውጥ ነው። ሪስፔክት የሚባል ራሱ የለውም አቀባበል ዳኒሻ አይ ታዲያሽ ቀስቀስ ምንድነው ወንድም አለም እዩዬ ሰላማችሁ አላችሁልኝ? እንዴት ናችሁ? ተረጋጉ። በሰላም የተደረጋችሁ ተጋ ርቀታችሁ ደስ አይልም። ቀረብረብ የኮሮና ጊዜ አስመሰለኝ። ቆየ ከወጣ በኋላ ኮራብኝ ጋይስ። እዛ ብዙ ነገሮች አብረን አንተ ተብስን ይጅብስ ተባብለ ወንድሜ አንተ ብላ እኔ ያልበላ አሁን ሰጥቶኛል አላውቅም። እንደዘገያለ ለምን ብዬ ዘጋለሁ ለማለት ጠፋ። እንዴት ሰላም ነው? እግዚአብሔር ለመድከው ስራ ትንሽ ሁለታችንም ለመድከው በኋላ እንዴት ነበር? አልተገናኘንም። ከወጣ በኋላ ዛሬ ነው ያገኘሁትና ያው እኔም አልተመቸም ብዬ ስላሰብኩኝ አልፈለኩ። እንዴት ነሽ ሩታ? ደህና ነሽ? አለሁ ለዳንቻዬ። እንዴት ነህ? ደህና ነህ ለማለት ይከብዳል። ደህና ነበር፣ ግን በአንቺ ምክንያት የኛ ደህንነት እዚህ ጋር ጠፍቷል። ወደ ቁም ነገሩ ስንገባ ያው ለሰላምታ ምናምን ፈገግ ምናምን ብለናል፣ ግን እኔና እዩ በጣም ተሰምቶን ያለው ነገር ከእለት ወደ እለት እየተፈጠረ ያለው ነገር በጣም ስላስደበረን ስላስከፋንና ለአንቺ ይሄን ማሳወቅ ስላለብን ነው ዛሬ የተገኘ ነው። ሩታ እያደረግሽ ያለሽው ነገር ይሆነ ያለው ነገር በጣም ነው የሚያሳዝነው። እኔ በበኩሌ ካንቺ የምጠብቀውን ነገር አይደለም ያደረግሽው። ምክንያቱም እኔ የማውቀው ስላንቺ ጥንካሬሽን፣ ብርታትሽን ብዙ ነገሮች እያለፍሽ ሲንግል ማም ሆነሽ ልጅሽን ምን ያህል በጥንካሬ እያሳደግሽ እንዳለና ጠንካራ ሴት አድርጌ ነው አስብሽ። አሁን ሊያረግሽው ነገር ግን ልክ አይደለም። ምን መሰለሽ ሩታ፣ ይሄ አንቺ ነገሮችን የምትመለከችበት መንገድ ወይ ምናምን ሌላ ሆኖ ሊሆን ይችላል፣ ግን አላውቅም እኛ ብዙ ነገሮች እኔ እንጃ እንደዚህ ብዬ መግለጽ እስኪሚከብደኝ ድረስ ብዙ ነገሮችን አውርተናል፣ ብዙ ነገሮችን አሳልፈናል ምናምን። እኔ አሁን ለምጠይቅሽ ጥያቄዎች ራሱ በምን አይነት ምላሽ ልትሰጪ እንደምትችይ አላውቅም። ሰሞኑን ልንገናኝ አልቻለም አውቃለሁ። ቴክስት እየጻፍኩልሽ ነበረ ምናምን። ዳኒም በተቻለ መጠን ብዙ ነገሮችን ለማድረግ እየሞከረ ነበር፣ ይሄን እናውቃለን። ግን እኛ ማን ጥፋት ያጥፋ ይሄን ያህል በድሏል ይሄን ያህል በድሏል ሳይሆን ጥፋት መጠየቅ ሲኖርብሽ አንቺ ሄደሽ ይቅርታ የጠየቅሽበት መንገድና ይቅርታ ያጠያየቁ ምንም አልተዋጠልኝም። ገብቶሻል? ፍላጎትሽ አንቺ ምን ይሁን እንደገና ደግሞ ራሱ አስገድዶሽ ይቅርታ ካልጠየቅሽኝ እንደዚህ ያደርጋለሁ ብሎሽ ከሆነ አብርሃም በግልጽ ነገር ነው፣ ማይፈታ ነገር የለም። ለምንስ በዚህ ልክ አንቺ ዝቅ እንድትይ የሆነ ሰው ደግሞ ምንም ጥፋት እንዳለጠፋና ከፍ እንዲል ለምን ታደርጊያለሽ? እኛስ ለምን እንደ ክፉ እንድንታይ ታደርጊናለሽ? እንደዛ ነው ያደረግሽ። አንደኛ ነገር በመጀመሪያ ደረጃ ማለት ነው የዛን ቀን ከሷሳችሁ ሁለታችሁንም የጠራኋቸው እኔ ነኝ። አብርሃምንም ሩታንም ጠርቻቸው ይቅርታ እንዲደራረጉ ያደረኩት እኔ ነኝ። ሲቀጥል ደግሞ ይቅርታ መጠየቅ ትልቅነት ነው እንጂ ትንሽነት አይደለም በመጀመሪያ ደረጃ። ሁለተኛ ነገር ደግሞ አሁንም ቢሆን አብርሃም ጠላታችን አለ፣ የሚያስፈልገን ሰው ነው፣ ወይም ነው ኢግኖር አድርገን የምናርቀው አይነት ሰው አይደለም። በመጀመሪያ ደረጃ ማሰብ ያለባችሁ ይቅርታ የጠየቀችበት መንገድ ደግሞ ግልጽ ነው። ተጣልተዋል። ይቅርታና ጸብ ምንም አያደርግም ለማናችንም። ተቆራርፎ መቅረቱ ምንም አያደርግምና ሰላም ማውረዱ ደግሞ ለሁላችንም አሪፍ ነው። ስለዚህ ይቅርታ ጠየቀችው፣ ይቅርታ ተጠያየቅን፣ ሰላም ነን። አሁን ምናልባት እናንተ ያስቀየማችሁ ከአብርሃም ጋር መሆኑ ከሆነ እኔ አላውቅም እንዴት እንዳሰባችሁ ነው። ከአብርሃም ጋር እንድትሆን እኮ የምንችለውን አቅማችን የፈቀደውን ያክል ሁላችንም ስንሞክር ነበር። እዩኛ ማናችንም ፍላጎታችን አንድ ላይ እንድትሆኑ ነበር የምንፈልገው። ግን ያ ነገር ሳይሆን ሲቀርና እሱ የራሱን ህይወት ጀምሮ አሁን የራሱ አዲስ ቤት ውስጥ አዲስ ህይወት ምናምን ጀምሯል። ገባህ አይደል? በምን መልኩ ነው አንተ ሰላም ማድረግ ይፈልጋል? አሁን እኮ ኖርማል ነው። እሱ አዲስ ህይወት ይጀምር፣ ከማንንም ጋር ይኖር ምንም አይኖር፣ ግን እቺ ልጅ ከሁሉም ጋር ሰላም መሆን አለበት። ገብቶሃል አይደል? የልጁ አባት ማለት መቼም ቆርጣ ጥሎ። ስለዚህ ይቅርታ መጠየቋ ይናከል እኔ ክፋት አለ። እንደዚህ ለምን ነገሮች ከሱ የማይመጡት? ሩታ አንቺ የበደልሽው ነገር ደግሞ አሁን እኔ በደል ስላለብኝና ስለሌለብኝ አይደለም ይቅርታ ምን ተጠያየቀው።
በመጀመሪያ ደረጃ ማለት ነው ፈጣሪም ከሰማይ መጥቶ እኛን ይቅርታ ለማድረግ ሲያደርግ ወይም ደግሞ ራሱን ሲሰጠን በደለኛ ሆኖ አይደለም። ገባ አይደለ? የግድ የሆነ ሰው በደለኛ ነውና ያ ሰው ይቅርታ እስኪጠይቀኝ ድረስ እኔ መጋተት አለብኝ ምናምን ማለት የለብኝም። ይቅርታ በመጠየቃችን በነገር ላይ በጣም ብዙ ነገሮች ሰላም ነው የሆኑት። ስለመናገር የዩዬ ማለት እዚች ጋር አሁን እኛ የምንነቋቆር ምናምን ነገር ሊታይ ይችላል፣ ግን ደግሞ ቤተሰብ ጋር ምን ያህል ሰላም እንደፈጠረ እኔ አሁን ከቡዜ ጋር ሰላም መሆኔ ከአብርሽ ጋር ሰላም መሆኔ እዛች ጋር የፈጠረውን ሰላም እኔ ነኝ የማውቀው። ማለት ምን ያህል ደስተኛ እንደሆኑ ፋሚሊዎቻችን እንዴት ነው በእኛ ጥፋት የተነሳ እነሱ ጭምር መነቋቆር አለባቸው ብዬ አላስብም። እነሱ ራሱ ቂም ውስጣቸው መያዝ አለበት ብዬ አላስብም። ይሄ የኛ ጥፋት ነው። የኛን ጥፋት በራሳችን መንገድ ሶልቭ እናድርገውና እዛም ጋር ሰላም መፍጠር ከቻልን ብለን ያደረግነው ነገር ነው። እንደዛም ተሳክቶልናል። በነገር ላይ ማለት ከቡዜ ጋር እንደዚህ አይነት በመመላለስበት መልኩ ከአብርሽም ጋር እንደዚህ አይነት ነገር ውስጥ ስገባ በግልጽ አላወሩኝም እንጂ ነጋሼ ደስተኛ ነበሩ። ገብተዋል። ምክንያቱም ቤተሰባዊነት ይበልጣል። ተዛምደናል። ዘር አለ መሀላችን፣ ልጅ አለ መካከላችን። ስለዚህ ይሄንን ነገር ደግሞ ለልጅ ልጆቻችን ነው የምናስቀምጠው። እንዲህ መነቋቆሩ ከዛ ነገ ደግሞ ሌላ ችግር መፍጠሩ ምናምን ለልጅ ልጆቻችን ነው የምናስቀምጠው። እኛ እናልፍበታለን ነገሩ ምናምን ትተነው እናልፋለን። ግን ደግሞ ነገ ላይ ይሄ የናቴ እኮ እንደዚህ አድርገሃል፣ አንተ እኮ አባቴን እኮ እንደዚህ ጎርተሃል ምናምን በሚል ነገር ውስጥ ማለፋችን ልክ ነው ብዬ አላስብም። ሲቀጥል ደግሞ እኔ አሁን እሱ ጥፋት የለብኝምና ይቅርታ አልጠይቅም ብዬ ግገማ ማለት ልክ ነው ብዬ አላስብም። እና ደግሞ ሌላም ለመናገር ይፋ ጥፋት አለ። ሁለተኛ ነገር ደግሞ ልጨምርላችሁ ምን አለ መሰለህ፣ አንደኛ ሉል ያለው በመካከላቸው ልጅ የሚባል ነገር አለ። ስለዚህ በመካከል ደግሞ እያያን ነበር። እሷ ምስክር ይላል ለተወሰነ ጊዜያቶች አብርሃም ልጁን አላየም። ገብቶሃል? ከእሷ ጋር ሰላም አልነበረም። አሁን ግን ሰላም ነው። ልጁንም በፈለገው ሰዓት ሄዶ ማየት ይችላል፣ ቼክ ማድረግ ይችላል። ልጁም የአባትነቱን ፍቅር እያየ መሄድ ይችላል። ገብቶሃል አይደል? ይሄ ደግሞ እኔ ጥሩ ነው ብዬ ነው ማስበው። እናንተ በምን አንግል እንዳሰበ አስረዱና በምን አንግል እንዳሰበን ሴንሱ ሌላ ነው። አሁን እየመጣችሁ ያላችሁ ያላችሁን ነገር ማለት ነው ስታዩ አይደል? ፖዚቲቭሊ ስናየው ይሄ ነው። ግን ሴንሱ ግን እኮ እናንተ አስረዱና ምን አሁን በሚረዳ ሰው እኮ ነው እንደዛ ኤርሚላ እኮ ባፏ ተናገረች። ምን ተናገረ? ይሄው ያለቀ ይኸውልሽ ነው አይደለም። ለምን በዚህ ልክ እሷስ እንደዚህ ደፍራ እንድትናገር አንቺ ባይሰማሽ እኛ ይሰማናል። ገብቶሻል? በቃ በፊት እሷና አብርሃምና እሱ ስሚ አብርሃም በግልጽ ስሚ የተናገረችው በግልጽ አብርሃምና ሩታ ያላቸው ላይፍ አለቀ በቃ የድሮ ነው። አሁን ግን አብርሃም የኔ ባል ነው ሚንስ ገብቶሻል። በቃ እኔና እሱ በቃ ሌላ ሌቭል ላይ ነው። ይቅርታ መጠየቅሽ ራሱ እኔን እየመጣች አትበጥብጠኝ። በሆነ መንገድ እያደረገች እሱን እያገኘች ሌላ ነገር አይምሮ ላይ እንዲፈጠር ለምን ታደርጋለች? ያኔ እሷ እያደረገች ሩታ አብርሃም ፈልጋ ያገኘችው ነገር የለም። ኖ ይኸውልህ ምን እንደው ታውቃለህ ያልተረዳችሁት እሺ ነገር ማለት ነው። እሷ ወደደችም ጠላችም በልጃችን ጉዳይ እንገናኛለን። ግን ደግሞ በደንብ ትመነበት። ሲጀመር አብርሃም የሚፈልገው ነገር እኮ ነው። በየሰባቡ ይኸውልህ እኛ አብርሃም የሚፈልገው ነገር እኮ ነው። ልጁን እኮ ይፈልገዋል። ልጁንም አይፈልግም እንጂ ልጁንም አይፈልግም። አሁን እኮ ሩታ እኮ ማለት ግዴታ ከአብርሃም ጋር ልሁን ብላ እኮ ያደረገችው ነገር ምንም ነገር የለም። ገብቶሃል አይደል? አሁን እናንተ እያሰባችሁ ያላችሁት ፈልጋ ሄደች ነው መሰለቻችሁ። ለምን ዝቅ ትላለች? ገብቶሃል? የሷ ክብር ማለት እኮ የኛም ክብር ነው። ኤፍሬም ልጇ አስተር ብዙ ነገር ዝቅ ብላለች። የፈለገ ነገር ሊሆን ይችላል። ልጇ መጣ ያልኩ እስካሁን ስለዚህ በቃ አለቀ። ዳኒ ይሄንን ታውቃለህ እኮ አንተ እኮ ማየት ስላልፈለግ ይሆናል አልመጣም። አይደለም እዛች ጋር ሰላም ስላልነበረ ነው ማየት ያልፈለገው። አሁን ምን እኛው በእኛው ከተጣላን ጥሩ አይመጣም። ገብቶሃል? እኛው በእኛው መግባባት ስንችል ሰላም ስንሆን ነው ነገራቶችን ማስተካከል ምንችል። አሁን እኔ ከአንተ ጋር ብጣላ ከዩ ጋር ብጣላ ምንም ፋይዳ የለውም። ስለዚህ እንስማማ። አንተ እዚህ ጋር ይኸውልህ አሁን እኛ እዚህ ጋር አራት ነን አይደለ? አራት ሰው ቆሟል አይደለ? አራታችን በአንድ ነገር ላይ ተስማምተን እየሄድን ከሆነና አንድ ሰው ከማላ ፈንግጦ ሌላ ነገር የሚያደርግ ከሆነ እዚህ ጋር ያለውን ሰው እየጎዳ ነው። ገባ? ማን ያፈነገጣው ነው? ሩታ ነች ያደረገች ያለችው። ደግሞ ተስማምቼ ነው እኮ እያደረኩ ያለው። ሲጀመር እንዲታረቁ የሚያደርጉት እኔ ነኝ እኮ። ትክክል አይደለህም እኮ ነው እያልን ያለው። ያረከው ነገር ትክክል አይደለም። ቢያንስ መታረቅ ይኑርሽ፣ አስታርቃቸው። ቢያንስ ከሁለቱም ጎን የሆነ ነገር አታደርግም? ለምን ሩታ ሁሌ ይቅርታ ጠያቂ፣ ሁሌ ተለማማጭ፣ ሁሌ ለምን እንደዛ የምትታየው? ለኩልስ ቢሆን ለምን እኩል አታደርግም? እሱም ይቅርታ እኔ ማጥቻለሁ ብሎ ካፉ መውጣት ነበረበት።
ለምንድን ነው ሁሌ አንቺ ህይወታችን የምትሆኚው? ኖ አይደለም፣ ኖ እንደዛ የሚባል ነገር የለም። ሩታ እያስጠቃሽ ነው፣ እኛን አስጠቅተሽናል እዚህ ጋር ገባሽ? አንተም ደግሞ ማለት ነው የሚመስለው ሌላ ነገር ያስክ ሳይድ ያስክ ለወንድም ያገዝክ ነው የሚመስለው። ለምንድን ነው ሩታን ወስደው ሁሌ ይቅርታ የምታደርገው? ይዘው መተህ ይቅርታ ይበላል። ለምን ሩታን መጥቶ ይቅርታ አላረክም? ለምን አይላትም? እሱ ኖ ለምን እኮ እሱም አንቺ ብለሻላ፣ እሱም ደግሞ መጥቶ ይቅርታ ይበልሽ ወይ ደግሞ እዛው ላይ እኔ ማልፈጭብሻለሁ ብሎ ማለት ነበረበት። ለምን አላለም? እሱ መጥቶ ይቅርታ እንዲጠይቅሽ አላረክም? ኤፍሬም እስኪ ለዚህ መልስ ጠን ለምን ሩታ እንዲጠይቅ አረካት? ማለ አያምርም። እውነት ራፉ እንደዚህ አይነት ጭቅጭቅ እሺ መልስልን። በመጀመሪያ እኮ ልመልስልህ። በመጀመሪያ ደረጃ አብርሃምን ይቅርታ ጠይቃት ብሎ ላይ ጠይቃት ይችላል እኮ። ለምንድን ነው ሩታስ የምትጠይቀው? ስማኛ አንዱ ከጋለ እኮ ሁላችንም እኛ ማብረር ነው የምንችለው። አንዱ የሚገለው ሁሌ ነው እንዴ? አንዳንዴ እንኳን ተሸንፎ ለምንድን ነው የማያደርገው የሆነ ነገር? ለምን ሁሌ ሩታ ተሸናፊ ሁሌ ተጠቂ ነው? አብርሃም ይገላል እንዴ? ዘላለም ማለት ነው እሱ ይርሳል ነው ሁሌ የሚገለው። አንድ ነገር ነው የዋስ ለሆነች እሷ መጠቃት አለባት እንዴ? ይኸውላችሁ ጥፋቱ ገብ ሴት ልጅ ነሽ፣ መከበር ያለብሽ አንቺ ነሽ፣ ይቅርታ መጠየቅ ያለብሽ አንቺ ነሽ። ዳሪ እናንተ እኮ ልክ ናችሁ። እናንተ ሳንረዳችሁ ቀጥታ አይደለም ግን ያው ጥፋት እንደሆነ እኮ አምኖ ይቅርታ ጠይቆ ነው አይደል? እንዲያሳስር ነው። ይሄም አይካዳቅ ነው። ይቅርታ ጠይቆናል እኮ ግን ደግሞ እኛም እኮ አሳስረናል አይደል? በቃ ነገራቶችን እናብረን። ነገራቶች አልተመቻቸውም እንጂ እኮ ሊያሳስሩሽ ነበር። ምንም አይገባሽ ግን ሩታ፣ ወይኔ ለምን ነው ማንፈታሽ? ለምን ነው ማንፈታሽ? ጋርዶሻል፣ እግዚአብሔር የሆነ ነገር ጋርዶሻል። እንዴት ታዲያ አንቺን እኮ ነገራቶች አልተመቻቹም እንጂ ዘላለም ቢያሳስርሽ እኮ ደስ ነው የሚለው። እግዚአብሔር አንድ ነገር ላስረዳ። ከዚህ በፊት ማለት ነው ብዙ መጥፎ ነገር እየተደረገ ብዙ መጥፎ ነገር እየታሰበብኝ ብዙ መጥፎ ነገር እየሆነብኝ ነገሮችን ማለፍ የቻልኩት ፈጣሪ ስላለኝ ነው። አሁንም ነፃ የወጣሁት ፈጣሪ ስላለኝ ነው። ገባ አይደለ? በማንም ተንኮል ወድቄ አልቀረሁም። በማንም ሴራና በማንም ወሬ ፈጣሪ የሚወደውም ነገር ነው። ስለዚህ እኔ ደግሞ ይሄን ነገር ለምንድን ነው ሁሌ አንድ ሰው ተሸናፊ የሚሆነው? ፈጣሪን አታስገቡት እዚህ ጋር። ለምን ሁሌ አንቺ ተጠቂቶኛል? ፈጣሪ ለልጇ ስትል ነው። ልጇ የአባትነት ፍቅር ማግኘት አለበት። የሱ ልጅ አይደለም እንዴ? መጥቶ ልጁ ማየት የለበትም? ለልጁ ማሰብ የለበትም? ለምን ሁሌ ሩታ ብቻ ጠያቂ? ሁሌ ይቅርታ በቃ ሰውም እኮ ኦዲየንስም እኮ እኛን የሚጮህ ለምንድን ነው ሩታ እንደምታደርገው? ጠይቆን እኮ ነው በሰላም በነበረን ጊዜ ስናታስረው ነው ቂም የተያዝነው ነው። ዳር የዛን ቀን ስላልነበርክ ሜቢ ይሆናል እንጂ አብርሽ ይቅርታ ጠይቆናል። ስላሳሰረን የሚሆን ስለምንም ይሁን። ሁለተኛ ነገር ደግሞ ሰላሙ ነው የሚሻለን። እኛው በእኛው እንስማማ እንጂ ካልተስማማን ነገ ምን እንበጣበጣለን ነው። ስለዚህ ዳኒ የሆነ ነገር ተስማምተን የሆነ ነገር እናድርግ። ደስታ እንኳን አይምሮሽ ላይ እንዴት አይመጣም? ገብቶሻል? ደስታ እንኳን አይምሮሽ ላይ ለአንቺ ሲታገል ያለው ነገር አሁን ላይ እንደዚህ አንቺን ለማስደሰት የሁሉ ነገር እየለፋ ለምን አያሳዝንሽም? ቢያንስ ከጎኑ ሆነሽ ነገራቶችን አብራችሁ እንትን እንድትሉ ለምን እድል አሰጪውም? ምን ለማይሆን ነገር ለምን ጊዜ ተባከናል? እሱም እኮ የማይሆን ነገር ነው ጊዜ እያባከናል። ታዲያ ለምን አልተናገረችም እንዴ? እሷ እኮ አይሆንም ብላ ያለችው ነገር የለም። እሺ ከአብርሃም ጋር መመለስ ነው የሚሆነው። ከአብርሃም ጋር መመለስ ነው አሁን የመለስከው ምላሽ እሷ መልሳለት አታውቅም። አሁን ኬት አምተን መልስልቻለሁ ታውቃላችሁ። የሆነ ምንም እየተደማመጥን አይደል? በልጁ ህይወት ላይ እየቀለድን ነው ማለት ነው። ኧረ እኛም ወንዶች ነገ የሚገጥመን ነገር አይታወቅም። ሰዎች እንዴ ሰው ላይ አንፍረድ እንጃ። አሁን ወጥ ስለሆናችሁ እኔ ተከራክሮ ማሳመኑ ለኔ ይከብደኛል። አይደለም የደስታንም ስሜት ልትረዳ ይገባል። ኤፍሬም መረዳት አለብህ። ወንድ ነው አይደለ? በቃ ፍቅር በቃ ሊይዝ ይችላል አይደለ? እና ይሄን ነገር ደግሞ እያረጋ ያለው ፍቅር ባይሆን ይሄ ልጅ የፈለገበት ሄዶ የፈለገውን ነገር ማድረግ ይችላል። እንደዚህ የሚሆነው እሷን ብሎ እንደሆነ ደግሞ ልትረዳ ይገባል። ገብቷል? እንጂ ዝም ብለህ በጭፍን ብቻ እንትን እንደዚህ ከሆነ ይከብዳል። ይሄ ልጅ እኮ በጣም እየተሰቃየ ነው እንዴ። ፕላስ እሷ ምንም ያለችው ነገር የለም። ወረዲ ገባ አልፈልግም በቃ ወይ ደግሞ ምናምን ያለችው ነገር የለም። ሶ ልጁ ተስፋ አድርጎ ነው ቁጭ እያለ ያለው። ገባህ? ይረጋጉ ማለት እናንተ ሆት ስለሆናችሁ የኛን ሀሳብ ምንም እያዳመጣችሁንም አንደርስታንድ እያደረጋችሁን አይደለም። አትሊስት ለመረዳት በደስታ ጉዳይ ልታወሩ ነው የመጣችሁት ወይስ በአብርሃም ጉዳይ? ሩታ እያደረገች ያለችው ነገር ልክ አይደለም። ምን አደረገች? ይቅርታ መጠየቋ ነው። ይኸውልህ አንድ ነገር በቃ አሁን እኮ ይቅርታ ጠይቀዋለች። በቃ አልፈዋል። ልንገራችሁ፣ ይቅርታ አንድ ነገር ልንገራችሁ። አሁን እኔ ከልጄ አባት ጋር ሰላም መሆኔ ልጄ ነገ እኮ ይጠይቀኛል አይደል እንዴ? ይሄንን ጥያቄ ምን ብዬ ነው የምመልስለት? መጠየቁ አይቀርም። ሲጀመር አንደኛ ነገር ስታወሩ ማለት ነው ሩታ ጥፋት እንዳልሰራች አድርጋችሁ ምንም ነገር አድርጋችሁ አታወሩ። እዚህ ምድር ላይ ሁላችንም ዳኒ አንተም እኮ ጥፋት ሰርታል። እኔም በተደጋጋሚ ብዙ ቀን ጥፋት ሰርቼ ሊሆን ይችላል። ስለዚህ በቃ ይቅርታ መጠየቋ ይሄን አክል አታካብዱት። እንዲቀለል አድርጋችሁ አስቡት እንጂ አይነት አለ፣ ሁሉም ነገር አይነት አለው። ችግር የለውም። አንቺ አሁን ትክክል ነው ብለዋል ኤፍሬም፣ አንቺም ትክክል ነሽ ሩታ። ምንም በፍጹም እኔ አሁን እንደምታስቡት እኔ ደስታኔ መጉዳትን ፍላጎት ኖሮኝ አይደለም። ከልጅ አባት ጋር ሰላም ስለሆንኩኝ ልጄን መጥቶ አባቱ ስላየ ከደስታ ጋር ያለ ነገር ይቋረጣል ማለት አይደለም። እኔ እንጃ እንዴት እንደተረዳችሁት ምንም ሊገባኝ አልቻለም።
ነገ ደግሞ ይጠይቀኛል ልጄ ቁጭ አድርጎ ይጠይቀኛል። ለዛ ጥያቄ ደግሞ መልስ ሊኖረኝ ይገባል። ነገ አንቺ አንቺ ማዘጋጅለት ችግር የለም። አሁን እኮ ኦልሬዲ ይቅርታ ጠይቀሽ አለፈ አይደል? ይቅርታ ጠይቀሻለሽ። ነገም ድጋሚ ይቅርታ ለምትጠይቂበት ደግሞ ተዘጋጅተሽ ነኝ። ነገም ኤፍሬም ወስዶ ይቅርታ ትጠይቅሻል፣ ይቅርታ ትጠይቂያለሽ ሩታ። እሺ ይቅርታ የጠይቅሽበት ነገር ሪዝኑን እንየው። በቃ ችግር የለም እንየው። እስኪ አብርሃም ልቡ ተመልሶ እንየው። እኔ ጥፋት የሌለብኝ ሴት አይደለሁም። በደንብ አድርጌ ደጋግሜ ጥፋት ሰርቻለሁ። እሱ በሚያጠፋ ጊዜ ላልፈው ሲገባኝ፣ እሱ በሚያጠፋ ጊዜ ልተው ሲገባኝ ከፈጣሪ ላገኘው እንደምችል እያወቅኩኝ ተበቅየው አውቃለሁ። በጣም በተደጋጋሚ። ይሄ ደግሞ ልክ አይደለም። ልክ አይደለም። እንዳይቆጭሽ። አንድ ሰው ሁሌ መረገጥ የለበትም። መረገጥ ምን እንደሆነ ደግሞ ማወቅ ያለበት ሰው ማወቅ አለበት። ህመሙን ፔኑን መረዳት አለበት። የበላይ ማድረጉ አግባብ አይደለም። ሁሌ እሱን የበላይ አድርገሽ አንቺ የበታች ወጥቶኝበት ምክንያት ምንም አይደለም። ዳኒ አንዳንድ ነገር ካልተውሩ አይተውንም እና መተውን መቻል አለብን። በርግጥ ነገም ነው ማለት ነገም እንደዚህ አይነት ነገር ላይ ማለት ነው ሩታ ነች እንደዚህ የምትሆነው። ሩታ ነች ነገ የምትበደለው። ጎበዝ አንተ ሁሌም ይቅርታ አስጠይቃት። እሺ እየጠራ ሁሌም ከአብርሃም እግር ላይ እየወደቀች ሁሌም ይቅርታ ተጠይቀው። በቃ ሁሌም ይቅርታ ጠይቀሽ። እሺ ከዛ አይተናነሳ ያለ ምንም ነገር ነው ተነስተሽ አሁን ይቅርታ የሚያስጠይቅ ነገር ሳይፈጠር ነው ሩታ ተነስተሽ ሁሉንም ይቅርታ የጠየቅሽበት ምክንያት። መረጋጋት ሲችሉ በደንብ መግባባት እንችላለን። የሆነ ሰላምን ማትፈልጉ ከሆነ የምትመስሉት ሰላም አይደለም። እኛ መጀመሪያም እያደረግን የነበረው ለሰላም ነው እየሰራን የነበረው። ሰላም እንድትሆኑ ብዙ ሞክረናል፣ አልተሳካም። ሶ የራሱን ህይወት እየኖረ ከሆነ ታዩ በቃ። ሄርሜላ እኮ ተነስታ በድፈት እየተናገረች ያለችው በሰበብ አስባቡ ይቅርታ በማስጠይቅም ለቶሽ ይቅርታ አስጠይቅ። እሺ አሁን ሩታ የአብርሃም ሄዳ የኔውን ብለዋለች እንዴ? ያለችው ነገር እኮ የለም። አንዲት ነገር አያገባትም። ሺ ጊዜ ልታወራ ይችላልሽ። ከዚህ ቀጥፍሬ ጭቃል ቁጥሮም የሷን ንግግር ምንም አይመስለኝም። ገባችሁ አይደለ? የፈለገችውን ነገር ትበል። ገባችሁ? ለምን ወጣ በቀን 10 ቪዲዮ አትሰራም? እንዲች ነው ከኔ ላይ የሚቀነስም የሚጨመርም ነገር የለም። ይሄን ደግሞ በደንብ እንድታውቁት ፈልጋለሁ። ሲቀጥል ደግሞ እሷ ብቻ አይደለችም፣ ብዙ ሺህ ሰው ሲያወራ የከረመው ነገር አይደለ እንዴ? ምን ሆንኩኝ እኔ? ምንም ደንታ አይደለም፣ አይሞቀኝ አይበርደኝ፣ ምንም መስሎ አይታየኝም። ገባችሁ? አሁን እኛና እናንተ መካከል እንደዚህ አይነት ጭቅጭቅ ጭራሽ መፈጠር የለበትም። ተነጋግረን መግባባት መረዳዳት የምንችል ሰዎች ነን። እንዴ ለማን ደስ ይበለው ብላችሁ ነው ሲጀመር እኛና እናንተ መካከል እንደዚህ አይነት ነገር የሚፈጠረው? ብዙ ነገርን ማድረግ የምንችለው አብረን ስንሆን ነው፣ ስንስማማ ነው። ገብቶሃል? አራታችን አብረን መስማማት ከቻለን ብዙ ነገር ማድረግ እንችላለን። ስለዚህ መስማማት ነው የሚሻለው። እሷም ብትሆን የልጁ አባት ነው። ስለዚህ አብሮ ሰላም መፈጠሩ ምንም ችግር የለውም። እንዴ እናድርግ ሩታ እንዲህ እናድርግ እንዳልሽው እኛ መሀል ግጭት ምናምን አያስፈልግም፣ ጸብ አያስፈልግም ምናምን አይደለ? አዎ። ግን ምን መሰልሽ እኔ አንድ ነገር ማለት የምፈልገው አያምርብንም ግጭቱ ምናምን እናንተ ይቅርታ የጠየቃችሁበት ኤፍሬም ይቅርታ ያስጠየቀበት ምናምን የወረደው ነገር ምን እንደሆነ እንየው። ታይም ስጪኝ፣ እኔ በራሴ ጊዜ ስጡን እንየው። እናንተ ለምን ይቅርታ እንደጠየቃችሁ ምን እንደሚሆን ነገ የሚፈጠሩ ነገር ጠንቅቄ ያውቀዋለሁ። ነገ ዛሬ ዝቅ ያልሽበትን መከት ነገ ያዋለሁ ድጋሚ ዝቅ ያስደርጉ። አንድ ነገር ልንገርህ ማለት ነው እኔ አሁን ይቅርታ መጠየቅ ዝቅ ማለት ነው አላምንም። ለበኩሌ ብዙ ሰዎች እንደዛ ልታስቡ ይችላላችሁ። አይደለም ከነ ዝቅ ማለት አይደለም። ይቅርታ መጠየቅ ዝቅ ማለት አይደለም። እንደዛ ከሆነ በማይመለከተው ነገር ፈጣሪ መጥቶኛል ይቅር ሲለን ዝቅ ብሎልናል። እንጃ እንዴት ላስረዳችሁ እንደሚገባኝ። ሁሌ ዝቅ ማለት አግባብ አይደለም። ሁሌ አንተ ይቅርታ መጠየቅ ልንግባባ አልቻልንም። በቃ ዳኒ እንዳለው ጊዜ እንስጣቸው። ማድረግ የምትፈልገው ነገር ካለ ሩታ ደግሞ ይቅርታ መጠየቋ እሷ ላይ ምንም ተጽዕኖ አያመጣባትም። ነገ ሩታ ይቅርታ በመጠየቋ ምን አይነት ነገር እንደሚመጣ ታያላችሁ። ማን እንደሚመጻደቅብን ታያላችሁ። አኩራቸው በእኛ ላይ እንቻችሁ ሁሌም ይቅርታ ነገም ደግሞ ድጋሜ አይቅርታሽ። ኧረ ወንድሜ ተው። አይ ነገም ድጋሜ አይደለ የምሬን ነው። ነገም ይቅርታ። ኧረ እዩ እግዚአብሔር ረፍ ዋጋ ያስከፍላል። ይሄን ማለፍ ነው ይሄን ማለፍ። በቃ ተረጋጉና ማለት ነው። በኋላ ሻይ ቡና አደረጋለሁ።